ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ10ኛ ክፍል ጂኦግራፊ ዩኒት 7.2 ይሆናል ማለት ነው። በ7.2 ስር እንግዲህ ማይግሬሽን ፋክተር ኤንድ ኢምፓክትስ ኦን አፍሪካ የሚሉን ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። ኦኬ Human migration is permanent change of residence by an individual or group of people. Human migration ማለት አንድ ሰው አንድ ግለሰብ ወይም አንድ የሆነ ግሩፕ ወይም ቤተሰብ ከአንድ ቦታ ወደ ሌላ ቦታ permanently ወይም በቋሚነት ቦታውን ቼንጅ ሲያደርግ human migration እንላለን ማለት ነው። It can occur within a country or international boundary. ይሄ ደግሞ አንድ ግለሰብ ወይም አንድ ግሩፕ ወይም አንድ ቤተሰብ ወይም አንድ የሆነ ጎሳ ከአንድ ቦታ ወደ ሌላ ቦታ የሚማረጉ ቼንጅ ማረጉ አንድ ሀገር ውስጥ ወይም ኢን ካውንትሪ ሊሆን ይችላል ወይም ኢንተርናሽናል ባውንደሪ ላይ ሊሆን ይችላል ማለት ነው። አሁን ለምሳሌ እዚህ ጋር ኤክስ የሚባል ጎሳ ቢኖር ከዛ ደግሞ እዚህ ኤክስ የሚባል ጎሳ ኬ ከሚባል ጎሳ ጋር እየኖረ ቢሆን ከዛ ቢጋጭ ይሄም ሁለቱም ያሉት በአንድ ሀገር ውስጥ ቢሆን ከዛ ይሄኛው ኤስ የሚባል ጎሳ ኬ የሚባል ጎሳ ጋር ተጋጭቶ ይሄ ኬ የሚባል ጎሳ ወደዚህ ቢመጣ ይሄ ሁማን ማይግሬሽኑ ኢን ካውንትሪ ነው ማለት ነው። በተመሳሳይ ሌላኛ ሀገር ኢትዮጵያ የምትባል እዚህ ያለች ጅቡቲ የምትባል ሀገር እዚች ብትኖር ከዚህ ጅቡቲ ከምትባል ሀገር ከዛ ጦርነት ብነሳና ከዚህ ከሌላኛ ሀገር እዚህ ጋር አሁን ኢንተርናሽናል የሆነ ባውንደሪ አለ ከዚህ ባውንደሪ አልፎ ወደ ኢትዮጵያ ቢገቡ ይሄ ምንድነው ኢንተርናሽናል ባውንደሪን አልፎ ከገቡ ይሄኛው ማይግሬሽን ምን ይባላል ማለት ነው ከአንድ ሀገር ወደ ሌላኛ ሀገር የሚደረግ ማይግሬሽን ወይም እንቅስቃሴ ይባላል ማለት ነው። Migration fall into several broad categories. Migration በተለያየ ጎራ ልንከፍለው እንችላለን። የመጀመሪያና ሁለተኛ ብለን በመጀመሪያ ስር ግን ሁለት ነገር እንከፍላለን። የመጀመሪያ አንድ ሰው በአንድ ሀገር ውስጥ ነው ከአንድ ከተማ ወደ ሌላኛ ከተማ ሲሄድ ማለትም ኢንተርናል የሚባለው ለምሳሌ አንድ ሰው ከሐዋሳ ወደ አዲስ አበባ ማይግሬት ሲያደርግ ኢንተርናል ሲባል ሌላኛው ደግሞ አንድ ሰው ከኢትዮጵያ ወደ አሜሪካ ቼንጅ ሲያደርግ ኢንተርናሽናል ማይግሬሽን ይባላል። ልክ እንደዛ ደግሞ ሁለተኛ አይነት ማይግሬሽን ምንድነው ስንል ፈርስት ማይግሬሽን ነው። ሁለተኛ ማይግሬሽን ደግሞ ምንድነው ስንል አንድ ሰው በፍቃደኝነቱ ወይም በሆነ ፎርስ ማይግሬት ሲያደርግ የተለያየ ነው ማለት ነው። ማለትም አንድ ሰው የተሻለ ነው ፍለጋ ከኢትዮጵያ ወደ አሜሪካ ከሄደ ይሄ ቮለንታሪ ማይግሬሽን ይባላል። በዛ ልክ ደግሞ አንድ ሰው ከሐዋሳ ወደ አዲስ አበባ የሆነ ኃይል አስገድዶት ማይግሬት ካደረገ ይሄ ኢንቮለንታሪ ማይግሬሽን ይባላል ማለት ነው። First, internal and international migration may be distinguished. Within any country, there are movement of individual and family from one area to another. Internally ወይም internationally በሚሆንበት ማይግሬሽን ላይ አንድ ሰው ወይም አንድ ቤተሰብ ከአንድ ቦታ ወደ ሌላኛ ከተማ ወይም ከአንድ ሀገር ወደ ሌላ ከተማ ሀገር ማድረግ ይችላል ሙቭ ማድረግ ይችላል። አሁን ለምሳሌ ኢንተርናሊን ወስተን በና አንድ ሰው ከገጠር ኑሮ አልተመቸውምና ወደ ከተማ ምን ሲያደርግ ሙቭ ሲያደርግ ይሄ ምንድነው ኢን ካውንትሪ ነው ማለት ነው። and this is distinct from movement from one country to another. ይሄ ደግሞ ከምን ይለያል? አንድ ሰው ከአንድ ሀገር ከምትባል አሁን ዩሮፕ ከምትባል ኮንቲኔንት ወደ አፍሪካ ከምትባል ኮንቲኔንት አንድ ሰው ቢመጣ ይሄ ምንድነው ከተለያዩ ኮንቲኔንቶች ከተለያዩ ሀገሮች ነው ማለት ነው። ምናልባት ይሄ ሀገር ጀርመን ሊሆን ይችላል ይሄ ከአፍሪካ ውስጥ ደግሞ አንዱ ሀገር ኢትዮጵያ ልትሆን ትችላለች ማለት ነው። በእንደዚህ አይነት ጊዜ ማይግሬሽኑ ምን ይባላል? ኢንተርናሽናል ማይግሬሽን ይባላል ወይም one country to another country migration ይባላል ማለት ነው። second migration ደግሞ ሁለተኛ የስደት አይነት may be forced or voluntary ናችሁ በሆነ ኃይል በግዳጅ ወይም በራስ ፍላጎት የሚደረግ አይነት ማይግሬሽን ነው። most voluntary migration ብዙ በፍቃደኝነት የሚደረጉ ስደቶች ወይም ከአንድ ቦታ ወደ ሌላኛ የሚደረጉ ስደቶች በአንድ ሀገር ውስጥ ሊደረግ ይችላል ወይም ደግሞ ኤክስተርናሊ ሊደረግ ይችላል። ማለትም አንድ ከኢትዮጵያ ወደ አሜሪካ ወይም ከኢትዮጵያ ወደ ኬንያ የሚደረግ ሲሆን
ኤክስተርናሊ ነው። ነገር ግን በምንድነው በቮለንታሪ ማይግሬሽን ነው ወይም በፍቃደኝነት ነው መሰደድ የሚፈልገው። አንደርቴክን in search of better economic opportunity or seeking good better life። ይሄ ከዚህ ስር ደግሞ በቮለንታሪ ማይግሬሽን ስር የሚካተቱ ሐሳቦች አሉ። ማለትም አንድ ሰው በፍላጎት ከአንድ ቦታ ወደ ሌላ ቦታ ይሰደዳል በምንልበት ጊዜ ምን ይያልን ነው? ምን ፈልጎ ነው ስንል የተሻለ ኢኮኖሚክ ኦፖርቹኒቲ ፈልጎ ሊሆን ይችላል፣ የተሻለ ኑሮ ፈልጎ ሊሆን ይችላል ማለት ነው። ፎርስድ ማይግሬሽን ይሄ ለሁለተኛ ደግሞ ፎርስድ የሆነ ማይግሬሽን። ፎርስድ የሆነ ማለት በጉልበት በቃ ከዚህ ቦታ በሆነ ኃይል ወይም በተፈጥሮ ሊነሳ የሚችልበት። በተፈጥሮ ስንል ራብ ካጋጠመ፣ የተለያዩ አደጋዎች ካሉ፣ ድርቅ ካለ በተፈጥሮ ከአንድ ቦታ ወደ ሌላ ቦታ ሽፍት ሲያደርግ ይሄ ምን ይባላል? ፎርስድ የሆነ ማይግሬሽን ይባላል ማለት ነው። ፎርስድ ማይግሬሽን usually involve people who have been expelled by different factors። አያችሁ በተለያየ ተጽዕኖዎች ተደርጎ ነው ከአንድ ቦታ ወደ ሌላ ቦታ የሚሄደው። የመጀመሪያው በርስ ጦርነት። አሁን ለምሳሌ በአንድ ሀገር ውስጥ አንደኛ ጎሳ ከሌላኛ ጎሳ ጋር እየተጣላ ቢሆን ወይም እየተዋጋ ከሆነ በዛ ማክነት ሰው ምን ያደርጋል? ሰላም እዛ ሰፈር ከሌለ ወይም እዛ ቦታ ላይ ሰላም ከሌለ ምን ያደርጋል ማለት ነው? ማይግሬት ያደርጋል። ሁለተኛ ደግሞ ድራውት በረሃብ አማካኝነት ማለት በድርቅ አማካኝነት፣ በፋሚን ወይም በረሃብ አማካኝነት፣ በተፈጥሮ አደጋዎች ጎርፍ ሊሆኑ ይችላሉ፣ የተለያዩ እሳት ሊሆኑ ይችላሉ። በነዛ ወይም በእሳት ገሞራ አማካኝነት ሊሆኑ ይችላል ከአንድ ቦታ ወደ ሌላ ቦታ ሲሰደድ፣ ፖለቲካል ኮንፍሊክቶች አማካኝነት ከአንድ ቦታ ወደ ሌላ ቦታ ሲሄድ ይሄ ምን ይባላሉ? ፎርስድ ማይግሬሽን ይባላሉ ማለት ነው። The case of migration are multitude since a complex web of factor underlies the process። አቹ case of migration ወይም የስደት ምክንያቶቹ በጣም ብዙ ናቸው። እነሱም ደግሞ push and pull factor of migration። አቹ push and pull factor of migration ይሄን ነገር ፎርስ ብላችሁ ፊዚክስ ላይ force is push and pull ብላችሁ ታውቃላችሁ። ፑሽ ማለት የሆነ የሚገፋ ነገር ነው። ፑል ማለት ደግሞ የሆነ ሚሲብ ነገር ነው። አሁን ለምሳሌ አንድ ሰው አሜሪካን ሄዶ ከመጣ ወደ አሜሪካ እሱን ሚሲቦ ነገር ሊኖር ይችላል። ልክ እንደዛ ደግሞ አንድ ሰው እዚህ ቦታ ላይ የኖረ ከዛ ደግሞ እዚህ ቦታ ላይ እንዳይኖር የሚገፋ ኃይል ሊኖር ይችላል። ወይም ደግሞ አንድ ሰው እዚህ ጋር የኖረ ወደዚህ እንዲመጣ እሱን ከዚህ በኩል ሆኖ ሊሲብ የሚችል ነገር ነው ላል። ወይም እዚህ ጋር የተሻለ ኑሮ አለ፣ እዚህ ጋር በጣም ምቹ የሚባል ነገር ኢንቫይሮንመንቱ ካለ ከዚህ ወደዚህ እንዲሰደድ ወይም ከዚህ ወደዚህ ሙቭመንት እንዲያደርግ ይሄ ነገር ምን ያደርጋል ማለት ነው? ፑል ያደርጋል። ሁለተኛ ደግሞ እዚህ ጋር የነበረውን ሰው በሆነ ኃይል ከዚህ ቦታ እንዲነሳ የሚደረግ ከሆነ ይሄኛው ማይግሬሽን ፑሽ ይባላል። ስለዚህ ማይግሬሽን ፑሽ እና ፑል ፋክተር ኦፍ ማይግሬሽኖች አሉ ማለት ነው። in Africa multiple push factor super migration both within a continent and the other region። አያችሁ በአፍሪካ ውስጥ ብዙ ያሉት ስደቶች በምን እንደሚደረጉ ናቸው? በፑል ፋክተሮች ናቸው ማለት አፍሪካ ውስጥ ሁሉም ሰው ኑሮ አይመቸውም። ከዛ ሌላ ሀገር ሲሄድ ወይም ሌላ ባደጉ መብባሩ ሀገሮች ላይ ሲሄድ እዛ በጣም አትራክቲቭ የሆነ ነገር አለውና እነዛ አትራክቲቭ የሆኑ ነገሮች ፑል ያደርጋሉ፣ ይሲባሉ ወደዛ እና በዚያ ማከነት ብዙ የአፍሪካ ውስጥም ሌሎችም ሀገሮች ላይ ስደት ይደረጋሉ። some of push factor are economic in nature። አያችሁ ፑሽ የሚያደርጋቸው ነገርም ይኖራል። ማለትም ከዚህ ሀገር አንድ ሰው እንዲወጣ የሚገፋፋው ነገር የቤተሰብ ችግር ሊሆን ይችላል፣ የራሱ ችግር ሊሆን ይችላል፣ የፖለቲካ አለመረጋጋት ሊሆን ይችላል፣ የደሞዙ ማነስ ሊሆን ይችላል፣ ከዛ ደግሞ ድህነቱ ሊሆን ይችላል። ምን የሚያደርገው? ፑሽ የሚያደርገው ማለት ነው። ኦኬ some of push factor are economic in nature። ያችሁ ኢኮኖሚ ሊሆን ይችላል። ያም ደግሞ ፑር ሶሾ ኢኮኖሚካል ኮንዲሽን በማይበረሰቡ ውስጥ በኢኮኖሚ ኮንዲሽን ዝቅተኛ ከሆነ፣ ላው ዌጅ ካለ ወይም ዝቅተኛ ደሞዝ የሚከፈል ከሆነ፣ ሃይ ሌቨል ኦፍ አንኤምፕሎይመንት ካለ፣ የስራ አጦች ቁጥር በጣም ከፍተኛ ከሆነ ወይም ስራ አጥ ከሆነ፣ ፖቨርቲ ካለበት በቃ ድህነቱን እሱ ራሱ ምን ያደርገዋል? ይገፋዋል። በቃ ከድህነት መውጣት ስላለበት፣ ከስራ አጥነት መውጣት ስላለበት፣ ከትንሽ ደሞዝ መውጣት ስላለበት ይገፋዋል። እንደዚህ አይነት ማይግሬሽን ምን እንላለን? ፑሽ ማይግሬሽን ወይም ፑሽ ፋክተር ማይግሬሽን እንላለን ማለት ነው። Okay, these factors are usually brought about by mismatched between the rapid population growth and available resource, low level of required technology and capacity to create employment origin።
እዚህ ጋር ምንድነው ይሄ በተለያዩ ሚስማች ሆኑ ማለትም አንድ ሰው የኖረ በነበረበት ቦታ ላይ በጣም ከፍተኛ የሆነ የህዝብ ድገት ካለ availability of resource ዝቅተኛ ከሆነ ከዛ ደግሞ low level of requested technology የሚፈልገውን አይነት ቴክኖሎጂ ማለትም አንድ ተማሪ ሆነው እዛ ቦታ ላይ የሚፈልገውን አይነት ቴክኖሎጂ ማግኘት ከሆነ ከዛ ደግሞ እዛ ቦታ ላይ ሆነ ጥሩ የሥራ ዕድል መፍጠር የማይችል ከሆነ ፈጥራለሁ ብሎ እንኳን ቢያስብ ያልተመጣጠነ ነገር የሚያገኝ ከሆነ ከዛ ቦታ ላይ እንዲሰደድ ይችላል ማለት ነው። በምን አማካኝነት በፑሽ አማካኝነት ምንድናቸው ፑሽ ያደርጋቸው ነገሮች እዛ ቦታ ላይ ሆኖ የሚፈልጋቸው ነገሮች ማድረግ ባለመቻሉ እነዛ ነገሮች ፑሽ አድርጉና ወደ ሌላ ቦታ ሲሄድ ይሄ ፑሽ ፋክተር ኦፍ ማይግሬሽን እንላለን ማለት ነው። in addition to economic factor ከኢኮኖሚክ ፋክተሮችን በተጨማሪነት various political እና economic factor create fertile ground for migration ከኢኮኖሚክ ፋክተሮችን ወይም ከኢኮኖሚ ተጽዕኖዎችን በተጨማሪነት አንዳንድ የፖለቲካ ችግሮች የማህበራዊ ችግሮች ከፈርታይል ከሆኑበት ኤሪያ ማለትም እዛ ቦታ ተወልዶ አድጎ ከነበሩበት ቦታ እንዲሰደዱ ምክንያት ሊሆን ይችላል ማለት ነው። among this poor governance corruption political instability conflict and civil strife are major causes of migration for both skilled and unskilled worker እዚህ ጋር ምንድነው የምለው በተጨማሪነት ደግሞ የመንግስት የአስተዳደር ስርዓቱ ዝቅተኛ ከሆነ ሙስና ካለበት የፖለቲካ አለመረጋጋት ካለ ጦርነት በአገሪቷ ውስጥ ካለ እነዚህ ሁሉ ነገሮች የተማሪውንም ያልተማሪውንም ስልጡኑንም ከዛ መሃይሙንም ሰራተኛ በአገር ውስጥ ያለው እንዲሰደድ ምክንያት ይሆናል ማለት ነው። the real or perceived opportunity for better life እነዚህ ሁሉ ግን የሚሰደዱት ምንድነው የተሻለን ህይወት ለመቀበል ወይም የተሻለን ህይወት ለመኖር high income ለማግኘት በቃ ከፍ ያለው ገቢ ለማግኘት greater security ወይም በቃ ደህንነት የተሰማቸው ማለትም በቃ ሰላም political stability ባለበት መኖር ከመፈለግ አንፃር ነው የሚሰደዱት better quality of education በጣም የተሻለ የትምህርት ዕድል ለማግኘት የተሻለ ጤና ለማግኘት እና ማለትም የተለያዩ ሆስፒታሎች የተለያዩ ፋሲሊቲዎች ባሉበት ኤሪያ ለማግኘት ነው ከአንድ ቦታ ወደ ሌላ ቦታ የሚሰደዱ እንደ destination of influence decision to migrate እነዚህ ሁሉ አንድ ሰው እንዲሰደድ ከአንድ ቦታ ወደ ሌላ ቦታ እንዲሰደድ ወሳኝ ወይም ምክንያቶች ናቸው ማለት ነው። ኦኬ throughout it is history በታሪክ ወይም በታሪክ መሰረት አፍሪካ has experienced important migratory movement አፍሪካ በጣም ብዙ የሆነ ስደቶችን አስደናገዳለች which have contributed to present day and demographic landscape ያም ደግሞ ምንድነው ብዙ እንድትሰደድ ያደረገው ስንል አንደኛ ዲሞክራቲክ ላንድስኬፕ ወይም የመሬት አቀማመጡ ራሱ ብዙ ጦርነቶችን በማድረጓ የውጭ ኃይል ወራሪዎች አፍሪካ ውስጥ በመብዛቷ እነዚህ ሁሉ ከአንድ ቦታ ወደ ሌላኛው ቦታ እንድትሰደድ ምክንያት ሆኖች ናቸው። እነዚህን ሐሳብ በ10ኛ ክፍል ዩኒት 7 ላይ አውርቻለሁ። አፍሪካን እንዴት ከነጻነታቸውን እንዳገኙ እዛ ጋር አውርተናል። እዛ ገብታችሁ ማየትም ትችላላችሁ ማለት ነው። እሺ the forced act of slave migration those completed by European of slave trade operating in Africa from 60 to 90 century እንደውም 19ኛ ክፍለ ዘመን የአፍሪካ ነጻነት በ1960 የአፍሪካ የነጻነት ዓመት ተብሎ እንደተወሰነ በሂስትሪ በ10ኛ ክፍል በዩኒት 7 ላይ የተነጋገርነው ሲሆን እንግዲህ የአፍሪካ ኢሮፖች ለባሪያ ንግድ ከሀገራቸው ከአፍሪካ ሀገር ወደ ሌላኛ ሀገር ወይም ወደ ራሳቸው ሀገር ማይግሬት ያደርጉ ነበር ማለትም ከ16ኛ ክፍለ መቶ ዘመን እስከ 19ኛ ክፍለ መቶ ዘመን ማለት ነው። አሁን አሜሪካኖች ወይም ጥቁር የሚባሉት ከአፍሪካ ተሰዶ የሄዱት እንደሆኑ ታውቃላችሁ። ስለዚህ አፍሪካ ብዙ ኤክስፒሪየንስ አላት በምን በስደት ማለት ነው። century have significantly reduced the total population of continent በዚያ ማጋነ ደግሞ የአፍሪካ የህዝብ ቁጥር ምን ሆኗል ማለትም ትንሽ ሆኗል። moreover in many parts of the continent community are found spread across 2 or 3 nation state movement of people is often not limited by political boundary ከዛ በተጨማሪ ደግሞ in many parts of the continent በሀገሪቷ በብዙ ኮንቲኔንቶች ላይ በብዙ ማህበረሰብ ላይ በብዛት ምን ሆኗል ተሰራጭቷል። movement of people often not limited by political boundary በፖለቲካል ባውንደሪ ሳይገደቡ
ከአንድ ሀገር ወደ ሌላ ሀገር ምን ሆኗል ማለት ነው መሄድ ይችላል ማለት ነው። የኢትዮጵያን ፖለቲካል ባውንደሪ ማን እንደሰራም በሂስትሪ ላይ ተነጋግረናል። እሺ በ7.3 ላይ ደግሞ ኮስታል ፖፑሌሽን ኢን አፍሪካ ኮስታል ፖሉሽን ኢን አፍሪካ የውሃ ዳርቻዎች በአፍሪካ ውስጥ መበከል ምን ይመስላል የሚለውን ሐሳብ እናያለን። ኦኬ the major of pollutants that make their way into the ocean caused by human activity along the coastal and far inland major pollution coastal land ላይ ወይም ውሃ ዳርቻ ወይም ውሃ አካባቢ ላይ የተለያዩ ፖሊሽኖች ወይም የውሃ መበከል እንዲከሰት ምክንያት የሚሆነው ሁማን አክቲቪቲ ነው ወይም የሰው ልጅ እንቅስቃሴ የሰው ልጅ የሚያደርጋቸው ነገሮች ናቸው። እናም ደግሞ ትንሽ ከዛ ቦታ የራቁ ሰዎች የሚያደርጉት ነገሮች ምን ያደርጋል ማለት ነው ኮስታል ፖሊሽን እንዲኖር ያደርጋል ማለት ነው። pollution of coastal water may arise from various sources ያችሁ የፖሊሽን ኦፍ ኮስታል ዋተር እንዲነሳ የተለያዩ ሪዝኖች አሉ various ሶርሶች አሉ። ከነዛም ደግሞ discharge of sewage industrial waste from coastal channel እነዚህ ምንድናቸው ማለት ነው ሪዝኖች ናቸው ወይም ኬዞች ናቸው ማለት ነው። ምን እንዲሆን ኮስታል ዋተር ፖሊት እንዲሆን ወይም እንዲበክል ምክንያት የሚሆኑ ናቸው። dumping of waste at sea ላይ እና discharging of sewage rubbishing from ship and handling of cargo exploitation of seabed and oceanic floor accidental pollution by oil spill and other substances are polluted from land by other route እነዚህ ሁሉ ምንድናቸው ማለት ነው pollution of coastal water እንዲከሰት ምክንያት የሚሆኑ ነገሮች ናቸው ማለት ነው። ምን አለ discharge of sewage industrial waste from coastal channel dumping of waste at sea discharge of sewage እና እዛ ጋር discharge of sewage ነው ሲማ discharge of sewage nation rubbish from ship መርከቦች የሚለቀቁ የተለያዩ ነገሮች እና handling of cargo exploration and exploitation of seabed and oceanic floor accidental pollutionዎች በአደጋ ጊዜ የሚከሰቱ ከመርከብ የሚለቀቁ ኦይሎች ምን ይሆናሉ ማለት ነው። እነዚህ ሁሉ ኮስታል pollution of coastal water ኬዝ እንደሆን ወይም እንድነሳ ምክንያት የሚያደርጉ ነገሮች ናቸው ማለት ነው። ኦኬ undoubtedly the most frequent case of coastal pollution problem is discharge of municipal sewage and industrial waste into coastal water or into street through the low quality of disposal facility በማያጠራጥር ሁኔታ ወይም ማንንም የማያጠራጥር ነገር ምንድነው ኮስታል ፖሊሽን እንዲከሰት መጀመሪያ discharge of municipal sewage ነው ምክንያት የሚሆን ማለትም አሁን ማዘጋጃ አሁን ከተማ ላይ ብዙ ቦታ ሰው ቆሻሻ ያስቀምጣል ቆሻሻ ሰብስቦ ደግሞ የሆነ ቦታ ይጥላል በዛ ቦታ ላይ ደግሞ በዛ ማካይነት ኮስታል ዋተር ፖሊሽን ይከሰታል። ሌላኛ ደግሞ ኢንዳስትሪያል ዌስት ኮስታል ዋተር ፖሊሽን እንደሚያነሳ ይሄ የሚታወቅ ነው። በዛ ማካይነት ደግሞ ላው ኳሊቲ ዲስፖዛል ፋሲሊቲ ካለ ማለትም ቆሻሻ የሚያስወግዱበት መንገድ ትክክለኛ ካልሆነ በዛ ማካይነትም ይከሰታል ማለት ነው። if waste contain present pollutant discharge into river even at considerably distant upstream from the mouth and mouth can result substance quantity reaches the sea ይህ ማለት በጣም ቆሻሻ ያለበት ነገር የሆነ ቦታ ላይ ከተጣለ ከዛ ደግሞ በዛ ማካይነት ያ ነገር ወደ upstream ወይም ከዛ ወደ ወንዞች ከደረሰ በዛ ማካይነት ምን ያደርጋል ማለት ነው ዋተር ፖሉት ኮስታል ዋተር ፖሊሽን ያጋጥማል ማለት ነው። the major class of the pollutant reaching coastal water are decomposable organic material ያችሁ decomposable የሆኑ organic ማቴሪያሎች ናቸው ምን የሚያደርጉት በደንብ coastal water pollution እንዲከሰት ምክንያት የሚሆኑት heavy metals and other toxic matters እነዚህ ሁሉ የውሃ መበከል እንዲከሰት ያደርጋሉ። dissolved and suspended non toxic organic substances and pathogenic organisms ሁሉ ምን የሚያደርጉት ናቸው ስንል water pollution in coastal area ላይ እንዲከሰት ምክንያት የሚሆኑ ናቸው።
Many factors such as dilution, temperature, adsorption, sedimentation, and the nutrient deficiency negatively affect the self-purification of the sea. አያችሁ ሲ በራሱ አማካኝነት ፑሪፋይ እንዳያደርግ ኔጋቲቭሊ አፌክት የሚያደርጉ ነገሮች የተለያዩ ፋክተሮች ናቸው። የመጀመሪያ ዳይሉሽን፣ ቴምፕሬቸር፣ አብሶርፕሽን፣ ሴዲሜንቴሽን and nutrient deficiency negatively affect ያደርጋሉ ማለት ነው። The marine environment is generally unfavorable to survival of the most pathogenic organism. ይሄ በቃ ጨዋማነት የሞላበት አይነት ውሃዎች ማለትም እነዚህ ኦሽኖች ህይወት ላላቸው ነገሮች እዛ ውስጥ እንዲኖሩ ምቹ አይደለም። ምክንያቱም most salt content እዛ ውስጥ ስላለ ከዛ ለመኖር ምቹ አያደርጋቸውም። Under special circumstances, particularly in temperature and warm coastal water, near large sites, pathogenic agent may be found in marine water in proximity of coastal line and in status. Under special በሆነ circumstance ደግሞ በተለይም ቴምፐሬቸር እና ዋርም በሆነ ኮስታል ዋተር ላይ ላርጅ የሆኑ የፓቶጀኒክ ኤጀንቶች እዛ ውስጥ ሊገኙ ይችላሉ። እነዛምችን ደግሞ በጣም በተጠጋግቶ ነው ሁሉም ቦታ ደርሰው አይደለም በትንሹ ነው ሊገኙ የሚችሉት ማለት ነው። The many people live in coastal zone ያችሁ ብዙ ሰዎች በኮስታል ዙሪያ ላይ ማለትም የሆነ ውሃ ዳርቻ ላይ የሚኖሩ ሰዎች even those located far inland generate large quantity of waste and other pollutant substance that enter the seas directly through the coastal watershed. አያችሁ ኮስታል ዞን ላይ የሚኖሩ ወይም ውሃ ዳርቻ አካባቢ የሚኖሩ ሰዎች የተለያዩ ነገር ይለቃሉ። ያይነቀቁት ነገር ደግሞ ውሃ ምን ያደርጋል ይበክላል ማለት ነው። እና river precipitate from the polluted air እነዚህ ሁሉ ምን የሚያደርጉ ናቸው የሚበክሉ ናቸው ማለት ነው። Coastal pollution is rising rapidly as a result of population growth. Coastal pollution በፍጥነት ሊጨምር የሚችለው በዛ ኮስታል ዞን ላይ የሚኖሩ ሰዎች population growth ካለ urbanization በጣም ከፍተኛ ከሆነ industrialization ካለ development along many coastal area of Africa ሚኖር ከሆነ ምን ያደርጋል ማለት pollutionን rise እንዲል ወይም እንደነሳ ያደርጋል ማለት ነው። Hence it coastals and the marine protected area of Africa are under the high degree of threat from the industrial waste. Indicalin coastal and the marine protected of area of Africa high degree of threat ላይ ወይም በጣም በትልቁ መሰናክል ውስጥ ነው የሚገኙት ማለት ነው። ኮስታል ዞን የሚገኙት ማንኛውም አፍሪካ ውስጥ የሚገኙት ማለት ነው። The coastal marine environment is clearly being affected by the modification and the destruction of habitat. ያቺ ኮስታል ማሪን ኢንቫይሮንመንቱ በግልጽ አፌክት ሊደረግ የሚችለው በሞዲፊኬሽን እና በዲስትራክሽን ኦፍ ሃቢታት ነው። ኦቨር ፊሺንግ በማድረግ በከልክ በላይ አሳዎችን በማሳደግ በፖሊሽን ሊሆን ይችላል ወይም አየር በመበከል ሊሆን ይችላል። Many of these impact can be traced back to land-based human activity located far from the sea. እዚህ ኢምፓክቶች ደግሞ trade back to land-based human activity far from the sea ሊሆኑ ይችላሉ። ከትንሽ ከሲ የራቁትም ለዚህ ኬዝ ይሆናሉ ማለት ነው። Many coastal water carry excessive sediment and are contaminated by microbes and organic nutrients. Many coastal waterዎች excessive የሆነ sediment አላቸው contaminated የሚሆኑት በማይክሮብስ ነው ወይም በኦርጋኒክ ኒውትሪየንት እነዚህ nitrogen resulting from sewage of discharge and the agricultural and the urban runoff atmospheric precipitation and this commonly problem እነዚህ common የሆኑ ፕሮብሌሞች ናቸው ማለት ነው። ማለትም አሁን በግብርና ላይ NPK የሚባል ነገር አለ ማለትም ናይትሮጅን ፎስፈረስ እና ፖታሺየም እነዚህ የግድ ለግብርና የሚያስፈልጉ እነ ዩሪያ ምናምን ሌሎችም ፈርቲላይዘሮች ላይ ይገባሉ። እነዛቹ ደግሞ ኮስታል ኤሪያ አካባቢ የሚገኙ ከሆነ ውሃን ምን ማድረግ ይችላሉ ኮስታል ኤሪያ ዋተርን ይበክላሉ ማለት ነው። እነዚህ ኮመን የሆኑ ፕሮብሌሞች ናቸው ወይም ሁሉም ጋር ያለ አይነት ፕሮብሌም ነው። The destruction of wetland and the mangrove which are naturally filtered for sediment and the excessive nitrogen and the waste has also accelerated nutrient build up. The destruction of wetland actually wetlandoቹ distract መሆናቸው mangroves natural filter for sediment እነዚህ excess የሆኑ ናይትሮጅኖች and the waste
ምንን አክሰለሬት ያደርጋሉ? ኒውትሪየንት ቡልዳፕ ወይም የኒውትሪየንት ኮንተንቱ አፈር ውስጥ የነበረውን ምን ያደርጋሉ ማለት ነው። አፈር ውስጥ ያለው ኔቸር ነው። ከዛ ግን በፋብሪካዎች የሚመጡ እነዚህ እንዲበክሉ ያደርጋል ማለት ነው። አዲሽናል ፖሉሽን ሶርስ አር ኦይል ሌክ፣ accidental spill from shipping, discharge of bill water, oil drilling and mineral extraction እነዚህ ሁሉ ለፖሉሽኖች ሶርስ ናቸው ማለት ነው። ሶርስ ናቸው። some percent pollutant are even reaching deep oceanic water some percent pollution ኦሽን ዋተር ውስጥ ይደርሱና ከዛ ፖሉሽን እንዲከሰት ምክንያት ይሆናሉ። ኬዝ ስቴዲ ምንድነው ለዚህ ስንል the impact of plastic pollution in sea and ocean ላይ ያለውን ኢምፓክቱን ለማሳየት ነው ይሄ የተጠናው። ኬዝ from coastal Africa ይሄም ደግሞ ከዋዳርቻ ከአፍሪካ በመወሰድ ነው። plastic pollution is one of the greatest threat of living ocean and sea worldwide plastic pollution በጣም ትልቅ የሆነ መሰናክል ነው። ማለትም በውሃ አካባቢ በውሃ ዳርቻ ወይም በኦሽን አካባቢ ለሚኖሩት በየትኛውም ዓለም ላይ ለሚኖሩ ሰዎች ማለት ነው። ፕላስቲክ ፖሊሽን it contribute impact on human health ፕላስቲክ ፖሊሽን የተለያዩ ኢምፓክቶችን ሁማን ላይ ያመጣል። loss of livelihood እንዲኖር greenhouse gas emission እንዲኖር loss of biodiversity compromising ecosystem functioning in all Africa land and seas cap እንዲኖር ያደርጋል። ፕላስቲክ ፖሊሽን ኮንትሪቢዩሽኑ ማለት ነው። ፕላስቲክ ፖሊሽን ኮንትሪቢዩሽን እነዚህ ነገሮች ሁሉ ኢምፓክት እንዲኖር ያደርጋል በሰው ልጅ ላይ ብለናል። በሰው ልጅ ላይ loss of livelihood እና greenhouse gas emission እንዲኖር loss of biodiversity and compromise ecosystem and functioning in Africa land and seas cap እንዲኖር ያደርጋል። ኦኬ ዩናይትድ ኔሽን ኢንቫይሮንመንታል ፕሮግራም ወይም UNEP የሚባለው በግምታቸው ባስቀመጡት ላይ ቶታል ግሎባል ፕላስቲክ ፕሮዳክሽን በ2020 ላይ 400 ሚሊዮን ቶን እንደሆነ ነው ያሳየው። most of plastic are produced in China ከነዚህ ደግሞ በጣም በብዛት የሚመረተው ቻይና ውስጥ ነው 28%። ኖርዝ አሜሪካ ላይ ደግሞ 19% ነው። ዌስተርን ዩሮፕ ላይ ደግሞ 19% ነው። ደስ በሚያሰኝ ወይም ኢንትረስቲንግሊ በሆነ መንገድ some country or region of the leading consumption of plastic with China accounting ነው። ቻይና ነው በደንብ የምታመርተው ግን በመጠቀምም ደግሞ እሷ ናት በጣም አንደኛ 20%። ኖርዝ አሜሪካ ደግሞ 19% ታመርታለች 21% ትጠቀማለች ማለት ነው። እንደ ዌስተርን ዩሮፕ ደግሞ 18% ትጠቀማለች። ዊዝ አፍሪካ ደግሞ በ1.3 ቢሊዮን ፒፕል ያለባት ስትሆን በ2020 ላይ ደግሞ 16% የአፍሪካ ህዝብ ቅድም ምን ብለን ወይም ስንት ብለን እንደነገርን ቼክ ማድረግ ትችላላችሁ ማለት ነው። 2.5 ቢሊዮን ያልነው በ2050 ይደርሳል ተብሎ የሚታመነው እንደሆነ እናውቃለን ማለት ነው። ኦኬ አፍሪካ ደግሞ በ1.3 ቢሊዮን ፒፕል ያለባት አህጉር ስትሆን በ2020 ላይ ደግሞ 16% ከወርልድ ፖፑሌሽን ትቀመጣለች። አፍሪካ ፕሮዲዩስ 5% ብቻ ነው ፕላስቲክን የምታመርተው 4% ትጠቀማለች። ግሎባል ፕላስቲክ ቮሉም አማካኝነት በመናይበት ጊዜ ማለት ነው 5% ታመርታለች 4% ትጠቀማለች። ፕላስቲክ ኮንሰምፕሽን in Africa 2050 16 ኪሎ ግራም ፐር ፐርሰን ላይ ነበር። በእያንዳንዱ ሰው 16 ኪሎ ግራም እንደሚጠቀም ነው። compared to the global average ይሄን ደግሞ ከግሎባል አቨሬጅ ስናነጻጽር አፍሪካ 45% ብቻ ነው ፕላስቲክን የምትጠቀመው። ከዛ ደግሞ ሌሎቹም ዌስተርን ዩሮፕ 136 ኪሎ ግራም ፐር ፐርሰን ይጠቀማል ማለት ነው። ፐር ፐርሰን ይጠቀማል። for example in 2010 South Africa ranked 11th in the list of the world there regarding plastic pollution ocean በ2010 ላይ አፍሪካ በ11ኛነት ደረጃ ተቀምጣ ነበር። በምን በፕላስቲክ በጣም በመጠቀም ማለት ነው። according to world wide fund ልክ እንደ world wide fund over 80% of marine pollution in South Africa originates from land based source በአፍሪካ ውስጥ ማሪያን
ፖሊሽን ከ70% በላይ የሚነሳው በምን አልነበረም? በፕላስቲክ አልነበረም። በምን ነበር? በላንድ ቤዝድ ሶርስ ነበር። In Africa 60% of plastic recycled. በአፍሪካ 16% ፕላስቲኮች ወይም የፕላስቲክ ነገሮች ምን ይደረጋሉ? ሪሳይክል ይደረጋሉ ወይም ድጋሚ በስራ ላይ ይውላሉ። The rest of plastic about 8 million metric ton discarded plastic. ከዛ ከሌሎቹ ደግሞ ሪስት ወይም የቀሩት 8 ሚሊዮን ሜትሪክ ቶን የሚደርሱት የሚጣሉት ናቸው። ማለትም ያላግባብ የሚጣሉት ናቸው። 16%ዎቹ ደግሞ ሪሳይክልድ የሚደረጉ ድጋሚ ስራ ላይ የሚውሉ ፕላስቲኮች ነበሩ ማለት ነው። end up in the river and to wind ያም ደግሞ በመጨመሪያ በዊንድ አማካኝ ወይም በንፋስ አማካኝ ከአንድ ቦታ ወደ ሌላ ቦታ ተጠርጎ በላይተኒንግ በኢምፕሮፐር ዌስት ማኔጅመንት አማካኝነት በኦቨርፍሎዲንግ ላንድፉል እና ኢቨንቹአሊ end up in the ocean ከዛ እንደምንምሩ በንፋስ በዝናብ እና በጎርፍ በአግባቡ ኢምፕሮፐር በሆነ መንገድ ማናጅ በማድረጋችን ጥለነውም የሆነ ታይም ኦሽንን እየበከለ እናገኘዋለን ማለት ነው። The complexity of plastic pollution is coastal area and the estuaries require multi-stakeholder intervention and coordinated action. Complexity of plastic pollution ይሄ በጣም ኮምፕሌክስ የሚያደርገው የፕላስቲክ ፖሊሽን ፕላስቲኮች ኮስታል ኤሪያን ምን የሚያደርጉት ፖሉት የሚያደርጉት ምን ይፈልጋል ማለት ነው። ኢንተርቬንሽንን ስቴክሆልደር ኢንተርቬንሽን እና ኮኦርዲኔት የሆነ አክሽንን ምን ያደርጋል ማለት ነው ይፈልጋል ግን ለማስተካከል ማለት ነው። ይሄንን ነው ፕላስቲክ ክሎጅ ይሄ ያለ በዚህ መንገድ ነው ምን የሚያደርጉት አፌክት የሚያደርጉት ማለት ነው። እንግዲህ ለዛሬ ነበረን ክላሳችን ይሄንን ይመስል ነበር። ስለነበረን ክላሳችን እጅግ በጣም አድርጌ አመሰግናለሁ። ድጋሚ በዩኒት 8 እስከምንገናኝ መልካም ጊዜ ቻው።